እስቲ አንድ ጥያቄ ልጠይቃችሁ። ከአሲዶች መካከል the most dangerous የሆነው አሲድ የትኛው ይመስላችኋል? እንድትገምቱ 3 ሰከንድ ልስጣችሁ። እርግጠኛ ነኝ አብዛኞቻችሁ either sulfuric acid or hydrochloric acid ወይንም ምናልባት nitric acid ብላችሁ ገምታችኋል። That's wrong. እነዚህ ሶስቱም አይደሉም። እነዚህ አሲዶች አሁን ከምነግራችሁ dangerous acid አንፃር እንደ ውሃ ቁጠሯቸው። ሰላም፣ ይህ ፋይዳ አካዳሚ ነው። ፍሎሮአንቲሞኒክ አሲድን ተዋወቁት። The most dangerous acid in the world. ይህ አሲድ 1 million times ከሰልፈሪክ አሲድ stronger እንደሆነ ብነግራችሁስ? ይህ አሲድ በጣም ስትሮንግ ከመሆኑ የተነሳ ኢቭን በግላስ ውስጥ ስቶር ልናደርገው አንችልም። አዎ፣ ይህ አሲድ በቴፍሎን ኮንቴነር ውስጥ ብቻ ነው ማስቀመጥ የምንችለው። ፍሎሮአንቲሞኒክ አሲድ ሃይድሮጅን ፍሎራይድን ከአንቲሞኒ ፔንታፍሎራይድ ጋር ሚክስ በማድረግ ሜክ ይደረጋል። but መቼም ሁለቱን ሚክስ ለማድረግ እንዳትሞክሩ። Don't try this at home. ስለዚህ አሲድ በጣም የሚገርመው ነገር ሱፐር ስትሮንግ ከመሆኑ የተነሳ በፔጅ ስኬል ስትሬንግዙን ሜዠር ማድረግ አንችልም። ሃሜት አሲዲቲ ፈንክሽን የሚባል በጣም ኮንሰንትሬትድ እና ስትሮንግ የሆኑ ሱፐር አሲዶችን አሲዲቲ ለመለካት የሚጠቅም ሜዠርመንትን በመጠቀም ስንለካው -31 ነው። ይህም በዓለማችን ካሉት አሲዶች በሙሉ በስትሬንግዙ አንደኛ ያደርገዋል። So ይህ አሲድ ለምን የሚጠቅም ይመስላችኋል? ፍሎሮአንቲሞኒክ አሲድ ሬርሊ እና ሱፐር ኮንትሮልድ በሆነ ኮንዲሽን ውስጥ stubborn ወይንም የማይለቁ ሃይድሮካርቦኖችን ከሰርፌስ ላይ ክሊን ለማድረግ በዋነኝነት ያገለግላል። So yeah, ፍሎሮአንቲሞኒክ dangerous ብቻ ሳይሆን በኢንዱስትሪ ደረጃም barely ወይንም በትንሹ ዩስፉል የሆነ ሰብስታንስ ነው። ጠቃሚ ለሆኑ ትምህርታዊ መረጃዎች ባዮ ላይ በሚገኘው ሊንክ የቴሌግራም ቻናላችንን መቀላቀል እንዳይረሳ።